ፍጹም ባህሪን መመስረት። የባህሪ ፍጽምና ደረጃ ላይ መድረስ ቀላል ነገር ነው የሚል ማረጋገጫ ክርስቶስ አልሰጠንም። የከበረ የተሟላ ባህሪ በውርስ አይገኝም፣ በአጋጣሚ የሚመጣ አይደለም። የከበረ ባህሪ በክርስቶስ በተደረገው መልካም ሥራና ጸጋ አማካኝነት በግለሰቡ ጥረት የሚገኝ ነገር ነው። እግዚአብሔር መክሊቶችንና የአእምሮ ኃይሎችን ይሰጣል፣ እኛ ደግሞ ባህሪን እንመሰርታለን። ባህሪ የሚመሰረተው ከራስ ጋር ጠንካራና ጥብቅ ጦርነት በመቅጠም ነው። በውርስ ካገኘነው ዝንባሌዎቻችን ጋር ተከታታይ ጦርነቶች መደረግ አለባቸው። ራሳችንን በቅርብ ሂስ እየሰጠነው አንድም ቢሆን መጥፎ ባህሪ ሳይታረም እንዲቀር መፍቀድ የለብንም። ማንም ሰው እኔ የባህሪ ጉድለቶችን ማስተካከል አልችልም አይበል። ወደዚህ ውሳኔ ከደረሳችሁ በእርግጠኝነት የዘላለምን ሕይወት ታጣላችሁ። ያለመቻል ያለው በራሳችሁ ፍቃድ ላይ ነው። ፍቃደኛ ካልሆናችሁ አሸናፊዎች መሆን አትችሉም። የትክክለኛው ችግር መነሻው ካልተቀደሰ ልብ ክፋትና ለእግዚአብሔር ቁጥጥር ራስን አሳልፎ ለመስጠት ፍቃደኛ አለመሆን ነው። እግዚአብሔር የተዋጣለትን ሥራ እንዲሰሩ የመረጣቸው ብዙዎች ትንሽ ጥረት ስለሚያደርጉ በጣም ትንሽ ሥራ ይሰራሉ። በሺዎች የሚቆጠሩ ለኑሯቸው ምንም የተወሰነ ዓላማ እንደሌለና መድረስ የሚገባቸው የደረጃ መስፈርት እንደሌለ በማሰብ በሕይወት ውስጥ ያልፋሉ። እነዚህ አይነቶች ከሥራቸው ጋር የሚመጣጠን ሽልማት ያገኛሉ። ራሳችሁ ካስቀመጣችሁት ደረጃ በላይ በፍጹም መድረስ እንደማትችሉ አስታውሱ። ስለዚህ ዓላማችሁን ከፍ አድርጋችሁ አስቀምጡና ምንም እንኳን ወደዚህ መድረስ ከባድ ጥረትን፣ ራስን መካደድና መስዋዕትነትን የሚጠይቅ ቢሆንም ደረጃ በደረጃ የእድገት መሰላሉን ርቀት መውጣት አለባችሁ። ይህንን ከማድረግ ምንም ነገር እንዲያግዳችሁ አትፍቀዱ። ማንም ያለ ረዳትና እርግጠኛነት በሌለው ሁኔታ ውስጥ እንዲሆን በዙሪያው መረቡን አጥብቆ አልተላለፈበትም። የሚቃወሙ ሁኔታዎች እነርሱን ለማሸነፍ ጽኑ ውሳኔን መፍጠር አለባቸው። አንድ መሰናክልን መስበር ወደፊት ለመጓዝ ታላቅ ችሎታንና ድፍረትን ይሰጣል። በትክክለኛ አቅጣጫ በሙሉ ጽናት ወደፊት ግፋ። ያኔ ሁኔታዎች እንቅፋቶች በመሆን ፈንታ ረዳቶች ይሆናሉ። ለጌታ ክብር እያንዳንዱን የባህሪ ጸጋ ለማዳበር ጉጉ ሁን። በእያንዳንዱ የባህሪ ግንባታ ደረጃ እግዚአብሔርን ማስደሰት ይጠበቅብሃል። ይህንን ማድረግ ትችላለህ፣ ምክንያቱም ሄኖክ በሞራል በወረደ ዘመን ውስጥ እግዚአብሔርን አስደስቶ ነበር። ዛሬ በእኛ ጊዜም ሄኖኮች አሉ። ማንኛውም ፈተና ሊያረክሰው እንዳልቻለ ታማኝ የሀገር መሪ እንደ ዳንኤል ቁም። ኃጢአትህን ለመደምሰስ የራሱን ሕይወት በመስጠት የወደደህን ጌታ አታሳዝነው። እርሱ ያለኔ አንዳች ታደርጉ ዘንድ አትችሉም ይላል። ይህንን አስታውስ። ስህተቶችን ፈጽመህ ከሆነና ስህተትህን አይተህ እንደ ማስጠንቀቂያ ምልክቶች ካየሃቸው በእርግጠኝነት ድልን ታገኛለህ። ያኔ ጠላትን ተስፋ በማስቆረጥ አዳኙን በማስከበር ሽንፈትን ወደ ድል ትለውጣለህ። ከዚህ ዓለም ወደሚቀጥለው ይዘን የምንሄደው ብቸኛው ሀብት በእግዚአብሔር አምሳል የተመሰረተ ባህሪ ነው። በዚህ ምድር ላይ ከክርስቶስ የተማሩ ሰዎች ያገኙትን እያንዳንዱን መለኮታዊ ስኬት ከነርሱ ጋር ወደ ሰማያዊ መኖሪያዎች ይዘው ይሄዳሉ። በሰማይ ያለማቋረጥ እየተሻሻልን እንሄዳለን። ስለዚህ በዚህ ሕይወት ባህሪያችንን ማጎልበት ምንኛ አስፈላጊ ነው።